እኛ አርሴናሎች ነን ወደ ሜዳ የምንገባው አሸንፈን ለመውጣት ይህን ለማድረግ ደግሞ ይበልጥ ተዘጋጅተናል። ካፕቴን ማርቲን ኦዴጋርድ ተጫዋቹ ወደ ተናገረ ማርቲን ኦዴጋርድ አርሴናል በዛሬው ምሽት ጨዋታ ፒኤስጂ ለማሸነፍ ዝግጁ መሆኑን ለተጠየቀው ጥያቄ ይህን መልሷል። በዚህ ጨዋታዎች ላይ እንዴት ያስባሉ? ክለባችን አርሰናል ባለፉት ጥቂት ዓመታት እንደዚህ ባለፉት ጨዋታዎች ውጤት ይዘን መውጣት እንደምንችል ባለፉት ጥቂት ዓመታት የተዘጋጀንበት መንገድ እና ለእነዚህ ትልቅ ጨዋታዎች የምንዘጋጅበት መንገድ ስብስባችን እንደተሆነ ለረጅም ጊዜ በቡድን አብረን እየሰራን ነው እና ሁሉም ሰው በእውነት እርስ በርስ አለ እርስ በርሳችን እንከባበራለን፣ እንረዳዳለን፣ እንተማመናለን። እንደዚህ አይነት ትልልቅ ጨዋታዎች ማሸነፍ ምን ማለት ለክለባችን ምን ማለት እንደሆነ እና ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን። እንደዚህ አይነት ትልቅ ውድድር ላይ ከታላቅ ክለቦች ጋር መጫወት በህይወት ሙሉ የምታለማቸው ጨዋታዎች ናቸው። አሁን እየተሰማን የሚገኘው እንደ ቡድን በጣም ጥሩ ስሜት ነው። እኔ እንደማስበው ይህን ትልቅና ልዩ አጋጣሚ ነው። እናም ሁሉም ሰው ለዚህ ትልቅ ጨዋታ የሜዳ ላይ ጦርነት መላው ቡድናችን ለጨዋታው ዝግጁ ነው። እንደዚህ ያሉ ምሽቶች ብዙ ጉልበትና ብዙ አቅም ይሰጡናል። በተለይ ጨዋታውን የምናደርገው በቤታችንና በሜዳችን በደጋፊያችን በኤሚሬትስ ፊት ውስጥ ስንሆን በሁሉም በላይ እንደ ቡድን ታላቅ ክለብ ለዚህ ታላቅ ጨዋታና ደጋፊ በዚህ ዓመት አንድ ትልቅ ዋንጫ ማሸነፍ እንፈልጋለን። ይህ ለኛ ትልቅ እድል ነው። ይህን ወርቃማ እድል ለመጠቀም ሁላችንም ብዙራችን ብዙ ተነሳሽነት እና በዛሬው ጨዋታ ብዙ ተነሳሽነት አለ እና በዛሬው ጨዋታ ሜዳ ላይ ምን ማድረግ እንደምንችል እና ጨዋታው ላይ ምን መውጣት ወደ ሜዳ እንደምንገባ ለማሳየት ቆርጠናል። ይህን የተናገረው የአርሴናል ምርጡ አምበል ካፕቴን ማርቲን ኦዴጋርድ ነው። በግል አስተያየቱ ይህን ጨዋታ ምናልባት የቶማስ ፓርቲ አለመሆኑ እጅጉን የሚጎዳ ነገር ቢሆንም አርቴታ መፍትሄ አያጣም። እኔ እንደማስበው የዚህ መሀል ምርጥ ከሆነ ዛሬ ከማሸነፍ አንዳች ነገር ፋይል የሚያስቆም አይመስልም። ትላልቅ ረጃጅም ተጫዋቾች አሉ። ለምሳሌ 4-3 ላይ መሀሉን ኦዴ ራይስ እና ሚሮይኒውን ብናሰልፍ ኦሬዲ ይጣመራሉ ተብሎ ይጠብቃል። እነሱ ቢገቡ የምንፈልገውን ይህን ጥምረት የራይስ ምርጥ ብቃት ወይም ነምበር 8 ሆኖ ቢጫወት ጥሩ ነበር። ግን ዛሬ እንደ ግዴታ ሆኖ ወደ ነምበር 6 ወይም 6 ቁጥርን ቦታ ይዞ ይጫወታል። ሜሮኒ ወደ 8 ቁጥር ጠጋ ይላል ከኦዴጋርድ ጋር። የመሃል ክፍላቸው የነሱ የመሃል ክፍል ትንሽ ከባድ ነው። ምናልባት ጃውን ቤዝ ቪቲኒያ ትንሽ አጠራጣሪ ስለሆኑ በተክለ ሰውነት አርሰናል ትንሽ የሚበልጥ ይመስለኛል። ሌላው ደግሞ ሜሪኖ ኤሪያል ዱልስ ላይ ምርጥ ነው። ኦዲም ምርጥ ብቃት የሚያሳየን ከሆነ ጨዋታውን ከተቆጣጠረው ምንም ከማሸነፍ የሚያግደን ነገር የለም። እንግዲህ ገንዘስ ይቅናል። አርሰናል በዚህ ሲዝን በኤሚሬትስ ስታዲየም አንድም ጨዋታ ስፔሻሊ በቻምፒየንስ ሊግ አንድም ጨዋታ አልተሸነፈም። 6 እና 5 ክሊን ሺት አድርጎ ነው እስከዛሬ ድረስ የመጣው። የዛሬውን ጨዋታ ይቅናል እላለሁ። ይመቻቹ። ይህንን እና ሌሎች መረጃዎች እንዲሁም ታሪኮች እንዲደርሱት የመደመር ምልክቷን ላይክ፣ ፎሎ እና ኮፒ ሊንክ ማድረግዎን እንዳይረሱ።